አይ ቤተሰቦቼ እመቤቴን ነው የምላችሁ። እኔ ቤት ከ1 ሚሊዮን ብር በላይ ከ1 ሚሊዮን ምናምን ብር በላይ ጨርሼበታለሁ። ማምላክ ነው የምላችሁ ማለት በቃ እና ቤተሰቦቼ ኩሽናዬ ደግሞ ላሳያችሁ። አናፈቃችሁ? ይሄ ሀገር ቤት ገብታችሁ ምናምን ይኸው ኩሽና ነቃቅላ ወስደዋለች። እንግዲህ ሰላም ጤና ይስጥልኝ ውድ ዩቲዩብ ቤተሰቡ ተከታታዮቼ፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን አላችሁልኝ? ቤተሰቦቼ በስደት ላላችሁ እንደኔ ብዙ ነገር ምነግራችሁ ነገር አለ። የእውነቴን ነው የምላችሁ። ዛሬ ያው ሁለት ነገር ተሰምቶኛል፣ ደስታም ከፍቶኛልም። የምሬ ነው የምላችሁ። በሰው ሀገር ደክመን እኔ ከዛሬ 3 ዓመት ነበር ይሄ ቦታ የተገዛልኝ ማለት ነው። በዛ ያው በአጋጣሚ ፈረሳው ተጀመረና በዛው ቆመ ማለት ነው፣ ምንም ሳይሰራ። አሁን ግን ልገባበት ሳስብ እመቤቴን ይሄው በቃ አጥር የለውም። ይሄ መግቢያው ነው ብቻ ሰው ይኖርበት ነበር። የግቢው እንትን ነቅለው ይዘውብኝ ሄደዋል። አሁን ገና ነገር አሰራ ነው እና ይሄው 200 ካሬ ሜትር ነው። ይሄ ቤተሰቦቼ እመቤቴን ነው የምላችሁ። እኔ ቤት ከ1 ሚሊዮን ብር በላይ ከ1 ሚሊዮን ምናምን ብር በላይ ጨርሼበታለሁ። ማምላክ ነው የምላችሁ ማለት በቃ በጣም ነው የደበረኝ ማለት በቃ ላቤ ነው። 6 ዓመት ሰው ሀገር የተቃጠልኩለት ነው እንዳልተው። እኔ ጫካ ሰው አይን ያለው ሰው ይሄ ጫካ ውስጥ ገብቶ ቤት አይገዛም። እግዚአብሔርን ነው የምላችሁ። ይሄ ጫካ ውስጥ ገብቶ ቤት አይገዛም ማለት እኔ አላቅም ምን ያህል የኛ ገንዘብ እንደዚህ እንደሚበትነው አላቅም። ይሄ የሚኖሩበት ሰው ነበርና ይሄው ሽንት ቤት እንኳን ተጠቅመውበት ላስቲኩ አንስተውብኝ ሄዱ። ይሄው እዚህ ጋር 3 ዓመት ነፃ ነው የኖሩበት። የሚገርማችሁ ነገር እመቤቴን አላስከፈልኳቸውም። እኔ ኦልሬዲ እዚህ አካባቢ በጣም ቤት ርካሽ ነው። ለምን ወደ ወጣ ስለያለ ስለሆነ ነው። አሁን ደግሞ እኔ ከስደት ተመልሼ ከልጄ ጋር በቃ የቤት ኪራይ መክፈል አልችልም ብዬ ልገባበት አሰብኩኝ። ግን አስቡት እኔ አሁን ምንም ብር የለኝም። የሰራሁት ሁሉ በዚህ ቤት ውስጥ ጨርሻለሁ። ይሄው እንዳያችሁት ነው። ውሃ ልክ የለውም፣ ግቢ አጥር የለውም፣ ብዙ ነገር ይዩት። እግዚአብሔርን በጣም ነው የሚያሳዝነው። ድካም ያሳዘነኝ ስደቴ፣ በሰው ሀገር የተንከራተትኩለት፣ የተራብኩለት፣ የተጠማሁት ለእናቴ ብዬ ነው። በጣም ነው የሚያስጠላው። እውነት በጣም ራሴን የጠላሁት። መንገዱ ደግሞ በዛ ላይ በቃ መንገዱ ያስጠላል። ክርምት ደግሞ ሲሆን እንዴት እንደምኖርበት አላውቅም። ውሃ የለም፣ ማብራት የለም እና እላችኋለሁ የኛ ላብ የኛ ድካም በጣም ነው የሚያስጠላው። ከምላችሁ በላይ በጣም ደብሮኛል። ከምላችሁ በላይ ይሄ ውስጡ ነው። አሁን ይሄ ሳሎን ነው እንግዲህ፣ ይሄ ሳሎን ነው። ይሄው እንደምታዩት ይሄ ሳሎን ነው። ይሄ በሩ ነው። በሩ ቆርቆሮ ነው። እዚህ ጋር ያለው ደግሞ ወንድሜ ነው። ታናሽ ወንድሜ ነው። ከኔ ጋር መጥቶ ነው። ይሄ ደግሞ እስኪ መስኮቱ ክፈተው አባቴ። ይሄ ደግሞ ጓዳ ነው። ጨለማ ነው በርግጥ። ይሄ ደግሞ ጓዳ ነው። ብቻ በቃ ይኸው መሬቱን እዩት እንዴት እንደሚኖር አላውቅም። እኔ እግዚአብሔርን የሆነ ነገር ብቻ እኔ መላውን ያምጣልኝ። እመቤቴን ነው የምላችሁ። ይሄ መስኮቱ ነው። ይሄ ይኸውላችሁ እዚህ በኩልም መስኮት አለው። ብቻ ይሄው በቃ ምንም ይሁን ቢያንስ ዝናብ አይዘንብብኝም አይደል? በወሬ ቤት ኪራይ የሚጠይቀኝ ሰው የለም። እኔና ልጄ ያ እኔ ለእናቴ ብዬ ነው እውነት እንደ ማንኛውም ጓደኞቼ በቃ ብሬን ይዤ ይህን ሁሉ ብር ያፈሰስኩበት ይዤ ብመጣ ማርያምን ነው ምላችሁ ዘነጬ ከተማ ላይ ስራ ሰራበት ነበር። ከምላችሁ በላይ ከፍቶኛል። ሰፈሩ እንዳለ ፈራርሶ አልቋል። ከምላችሁ በላይ አንድ ቤት የለም። ይኸው እንደምታዩት እንደዚህ ፈርሶ ሰፈሩ በጣም ፈርሷል። ይኸውላችሁ ያሁን በሩ መግቢያው ጋር ጋሪ ያስገቡበት ነበር። እዚህ ማለት ነው ጋሪ ያስገቡበት ነበር። ነቅለውብኝ ይዘውኝ ሄዱ። ብሩ ልስጥ ስላልፈልግም አላውን ነገር ውስጡ ማጠር አትጭም ተብያለሁኝ። ግን ለፊቱ ብቻ ላጥር ነው ማለት ነው። ይሄ እንደምታዩት መርካቶ ገብቼ ቆርቆሮና ብስማር ይዤ መጥቻለሁ። ነገ አጠና ፈልጌ ከሸጠልኝ ሰውዬ ጋር አብሮ ነው ማጥረው። ያለበለዛ መስራትም አትችሉም። አሁን ባለው ሕግ ላይ በጣም ነው የሚያስፈራው። እመቤቴን ነው የምላችሁ። እኔ በጣም በህይወቴ በቃ ምን ቀን ነው ይሄ ቦታ ለመግዛት ያሰብኩኝ ብዬ ምን ነው ተከራይቼ እውነት ስራዬን እየሰራው ጥሩ ስራ እየሰራው ተንደላቅቄ ኮንዶሚኒየም ተከራይቼ አኖሩም እንዲወጣ ብዬ ነበር። ግን በቃ ሆኗል። አንዴ የሆነ ነገር አትመልሱትም። ያው እስከዛሬም ቪዲዮ ያልሰራውላችሁ ኦልሬዲ የሰዎቹ ልጅ ስለነበሩ
ያው ዞሮ ዞሮ እስከኖሩበት ድረስ ሴፍቲውን ትጠብቃላችሁ። እኛ እንደነሱ አይደለንም። በቃ ምላችሁ ነገር ይሄ ነው። ሲወጡ ማብራቱን በጥሰውበትኝ ነው። ማብራት አለ በርግጥ ከጎረቤት ትስቢያለሽ ብለውኛል። ብቻ በቃ ህይወት አንድ ብዬ ልጀምር ነው። እንዴት እንደምሆን እግዚአብሔር ይወቀው። ስታስቡት በጣም ከባድ ነው። ለእኛ ይሄ ህይወት አይገባንም። እመቤቴን ነው የምላችሁ። ለእኛ ይሄ ህይወት አይገባንም በፍጹም። ለእኛ ይሄ ህይወት አይገባንም። ይሄ እንደዚህ በስመ አብ ወልድ። እኔም እንደድሎ ነው ደግሞ በቃ ምንም የለኝም ቤተሰቦች፣ እግዚአብሔርን እንደድሎ ነው። ከገጠር መጥቼ እዛም ሲሄድ መጥፎ ቦታ ነው የሚደርሰኝ። ገጠር ምናምን ነው ስራ እንኳን የሚደርሰኝ ማለት ነው። ይሄ ቲቪ ነበር ኦልሬዲ። ብቻ በቃ እግዚአብሔር ይመስገን ማለት ነው። የሆነ ሁሉ ከሆነ በኋላ ምንም ማድረግ ስለማይቻል እና በጣም ነው የሚያናድደው። ና እስኪ ወንድሜ እኔ ልግባ። ተረፈ ይሄን ያህል ካሳየኋችሁ ይሄን ሰፈሬ ሰዎች ኩሽናዬ ደግሞ ላሳያችሁ። አናፈቃችሁ? ይሄ ሀገር ቤት ገብታችሁ ምናምን ይኸው ኩሽና ነቃቅላ ወስደዋለች። እንግዲህ ሰራ አለሁኝ ደግሜ። ይሄ ፈረዝ እያሳደሩበት ነበር፣ ጋሪ ነበራቸው ምናምን በቃ አሁን እኔ ነው እዚህ ውስጥ ብኖረው እመቤቴ ሆይ አላቅም። ማርያምን ምን እንደምላችሁ አላቅም። እግዚአብሔርን ነው ምላችሁ። እግዚአብሔር ያግዘኝ፣ እግዚአብሔር ያግዘኝ ነው ምለው። ሌላ ምንም ይባላል። ከባድ ነው በጣም። ቤተሰቦቼ እንጀራ መጋገር ምናምን አናፈቃችሁ? ከስደት መጣችሁ ምናምን ታየኝ ኩሽና ምናምን ስትሆኑ ምናምን ማለት ነው። ውሃ ደግሞ የለም ብታዩ። ሰፈሩ ገብቶላችኋል። ግን ያው እኔ እዚህ ስላልነበርኩኝ ይከብዳል በጣም ከምላችሁ በላይ። ማርያምን ነው ምላችሁ።